በጣም ውድ የሆነ የሚያምር መኪና በር ላይ ይቆማል። እነሱ በር ላይ ማለት ነው። ከዛ ከመኪናው የምትወርደው ግን የቀድሞ ባለቤቱ እህት ናት። ወደ እነሱ ቤት ስትገባ ማለት እሷን ነው። አንድ ጊዜ አይደለም በተደጋጋሚ ነው ያየኋት። ጸንሳ ነበር። የሰማን ያለነው ታሪክ ትንሽ ግራ ያጋባል። ማለት እኔ እየጨነቀኝ ነው። እንደዚህ አይነት ታሪክ ደግሞ ግን እንጃ ብዙ ታሪኮች እየሰማን ነው፣ ብዙ ታሪኮችን እናውቃለን። ግን እንደዚህ አይነት ውስብስብ የሆነ ህይወት ደግሞ በጣም ትንሽ ግራ ያጋባል። ማለት አልገባኝም። ምን ተፈጠረ? ድጋሜ ሌላ ችግር ማለት ከእሷ ጋር በሰላም እየኖረ ነው ብለሽኛል አይደል? ወጣ ብለሽኛል። ዋናው ነገር ወንድሜን ያጣንበት ችግር ሌላ ነው። ያው ከእሷ ጋር የፍቅር ግንኙነት ጀምረዋል። ያው በኢኮኖሚም ደግሞ አንገናኝም። እኛ ያው በጣም ከነሱ አንጻር ምንም አይገናኝም ሲጀመር ማለት ነው። የኑሮ ደረጃችን አይገናኝም ጭራሽ እና በነፍስ ማጥፋት ወንጀል ነበር ክስ የተመሰረተበት። ከዛ እዛው ለ6 ወር አካባቢ ምርመራ እየተደረገ ቀጠሮ እየተሰጠ ነበርና እዛው በቁጥጥር ስር ውሎ አግባር ያላት ልጅ ናት። እንደውም አንዳንዴ ከነሱ ላይ ተፈጠረች አይመስለኝም እና መታኮኝታ ተጫውታ ምናምን ትሄዳለች ብዙ ጊዜ ማለት ነው። እኔ ረፍት ለሊት በህልሜ ይመጣብኛል። እንዲሁ ስጨነቅ ስጠበብ ነው ማድረው ልጄ። ወይኔ ወንድሜ ቡድን ኩልሽ እህቴ እባካችሁን ድረሱልኝ ይላል። የሌሎች ሰዎችም ጩኸት ይሰማኛል። በጣም ደንግጬ ነበር። የሆነ ነገር እንደደበቀች አውቄያለሁ። ማለት ምንድን ነው የደበቀችው? ግልጽ ነው። እርግጠኛ ነኝ እነሱ ናቸው ያኔ እንደዛ አድርገው የደበደቡት። እሱ ነው። እነማን እነሱ? ልጃችንን ገደልክ ብሎ የባለቤቱ ቤተሰቦች። ትንሽ ግራ ያጋባል። ማለት የተፈጠረው ነገር ትንሽ ጥያቄ የሚፈጥር ነገር ነው። ማለት ይችንም መስሪያ ጭብጥ አድርጌ አስቀምጬ እንደው ከነገ ዛሬ እኔም ተሽሎኝ ብድግ ብዬ ሄድላችኋለሁ እያልኩ አልሆነልኝም። ልጄ አቅም አለኝ ብዬ ተነስቼ ሰርቼ ደረጃ ደርሳታለሁ አልል ለመቃብር ሳልሄድ የወደቀበትን ልጄ ልወቀው። እስቲ ልጄም ትረፍ። አክባሪ የነበረው ልጄ ጭራሽ እኔ እንድናደድ እንዳብድ ሁሉንም የሱስ አይነቶች ወደ ቤት ይዞ እየመጣ ኧረ እንደው ምን ልንገርህ ልጄ። እናቴ ይረጋጉ ባኩት። አረጋጋቸው እስኪ እናቴ ተረጋጊ። እያለቀሰ ነው። ምንም ማድረግ አልቻለም እና እንዴ ምን ሆነ ነው ንገረኝ ስለው በቃ ዝም ምን ያለኝ እያለቀሰና ሁሉም ይጮሃል ያለቅሳል። እኔ ደነገጥኩ። ምንም ማድረግ አልቻልኩም። እየሮጥኩ ወደ ቤት ስገባ መሬት ላይ ሰው ተዘረሯል። ምን ተፈጥሮ ነው? ትንሽ ግራ ገባኝ። ማለት ምን አለ እኔ በሞትኩ ኖሮ። እናቴ እንደዚህ አይባልም። ኧረ እንደዚህ አይበሉ። እሺ ላመጣለሁ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ ያው እነሆ ዛሬም ልውል መጥቻለሁ። ያው እንግዲህ ሰሞኑን የያዝናቸው ኬዞች ሰሞኑን የያዝነው ኬዝ እንግዲህ በጣም ረጅም ጊዜ የፈጀብንና እንደ ቀልድ ሊታይ የማይገባ ወይ ደግሞ እንደ ቀልድ ማለቅ ያቃተው ኬዝ ነው። ወደ ማለቂያው ወደ መደምደሚያው እየደረስንም ያለ ኬዝ ነው የያዝነውና ያው ከዛ በተጨማሪ እንግዲህ ኬዞችን ሶልቭ ለማድረግ ኬዞችን ለማቃለል በንስር አይን ቁጥር 2 በመብረቅ መምጣታችንን ላስታውሳችሁ እወዳለሁ። ምክንያቱም በጣም ጫናዎች እየበዙብን ስለሆነ ኬዞች እየበዙብን ስለሆነ ነው ይሄን ነገር እያደረግነው። አሁን ደግሞ ያው የያዝነው ኬዝ የነ መሀሌት ኬዝም እንግዲህ ወደ መገባደዱ እየደረሰ ስለሆነ ኬዞች አሁንም እየተደራረቡብን ስለሆነ ለማቃለል ያክል እንግዲህ ተጨማሪ ኬዞችን ለመጀመር ወይም ደግሞ ድርቤ ለመያዝ ተገድጃለሁ ማለት ነው። ስለዚህ እስኪ ዛሬ ከወረፋ ከያዙት ኬዞች መካከል አንዱን ተራ የደረሳቸውን ሰዎች ምንድን ነው ኬዛቸው የሚለውን ነገር ለመስማት ጥቆማቸውን ለመስማት እንግዲህ ቤታቸው ድረስ ተገኝቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኳችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እያዳረሳችሁ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ፣ ይመቻችሁ።
እስኪ በመጀመሪያው እኔም ፈልጋችሁ ፈቃደኛ ሆናችሁ ለኔን ለማማከር ኬዛችሁ ለኔ ለመስጠት ስለደወላችሁልኝ ስለጠራችሁኝ ከልብ አድርጌ አመሰግናለሁ። ከዛም ባሻገር ደግሞ ይሄ ሁላ ጊዜ ስላስጠበቅኳችሁ ኬዛችሁን ይዛችሁ እንድጠብቁኝ ስላደረኳችሁም ለዛም ይቅርታ ጠይቃለሁ። እስኪ ከተዋወቅን ጀምር ወደ ኬዙ ከመግባቴ በፊት ከእናንተ ማንነት እንጀምርና ማን ልበል እህቴ አንቺን? እኔ ሳባ እባላለሁ። እሺ ሳባ። እናቴስ? ወይዘሮ አለም እባላለሁ። እሺ ወይዘሮ አለም፣ ያው እንግዲህ ኬዝ ለመስጠት ለእኔ ረጅም ጊዜ ጠብቃችኋል። የሆነ የሚያስጨንቃችሁ ነገር እንዳለ ያሳሰባችሁ ነገር እንዳለ ቤተሰባችሁ ለችግር እንዳለ በመጠኑም ቢሆን ነግራችሁኛልና ስለዛም ለመወያየት ስለ ዲቴል ጉዳዩም ለማውራት ነው እንግዲህ ዛሬ እዚህ ድረስ የመጣሁትና እስኪ ስለ ቤተሰባችሁ እናትና ልጅ ናችሁ አይደለ? እስኪ ስለ ራሳችሁ፣ ስለ ቤታችሁ፣ ስለ ቤተሰባችሁ፣ ስለ አኗኗራችሁ ከስር ከመሰረቱ ጀምራችሁ ብታጫውቱኝ ደስ ይለኛል፣ ስለ እናንተ ማንነት። እሺ፣ እናመሰግናለን አክብራችሁን ስለመጣችሁ። ያው ታላቅ ወንድም አለኝ። እኔ ሁለተኛ ልጅ ነኝ። ሁለታችን ብቻ ነን እና እናታችን ያለ አባት ነው ያሳደገችን። እኛን በማሳደግ ደግሞ ብዙ ፈተናዎችን አይታለች። አንገቷን እስከ መድፋት ድረስ ሰው ቤት ልብስ በማጠብ ብዙ ፈተና አይታለች። እንደዛም ሆኖ ያው በሷ ጥንካሬ እዚህ ላይ ደርሰናል። ያው በአስተዳደጋችን ሁኔታ ታላቅ ወንድም ያልኩክ ያው አንዳንዴ በእናት እጅም ስታድግ ትንሽ ያው ጠንከር ነው የምትለው እና ያው ቤቱን የሚመራልን እሱ ነበረ። ያው የሚመራውም ደግሞ ያው እሱም እንደ እናታችን ዝቅ ብሎ ነው እና ያው ሸክም የሚሰራ ነበር። ያገኘውን ነገር ነበር እየተባረረ የሚሰራው። እኛ እሱ ነበር የሚያስጨንቀን። ያው እኔ ምንም ማድረግ አልችልም ማለት መስራት የምችልበት ሁኔታ ላይ አይደለሁም ያሉት። ትንሽ ስራ የሚያገኘው እሱም ተባሮ እሱ ነው ትንሽ እንኳን እና ከሚሰራበት እንደውም ብዙ ጊዜ የማይሰራበት ነው ይበልጠው። በጣም ተጎድቶብን ወገቡን ይታመም ነበር። አብዛኛውን ጊዜ እንደውም ከሚሰራበት የሚተኛበት ጊዜ ነው የሚበልጠው እና እሱ ነገር እንደውም በጣም ያስጨነቀንና የሚያሳስበን ነገር ነበረ። ያው አሁን ላይ ግን በጣም እያስጨነቀን ያለው ነገር የወንድሜ ጉዳይ ነው። ያው እናታችንም እንደምታያት ናት። የአልጋ ቁራኛ ሆናብናለች። 2 ቀን 3 ቀን ማንበላበት ጊዜ አለ። ያው ምግብ አተን አይደለም በእርግጥ ግን እያሳሰበን ያለው ነገር በቃ የእሱ ነው። ምን ሆነ ይሆን? የት ነው ያለው? ምን እየተፈጠረ ነው ያለው? በቃ ሁሉም ነገር እያሳሰበን ነው። እናቴ ከዛሬ ነገ አንድ ነገር ትሆንብኛለች እያልኩኝ እኔ በጣም እየተጨነኩ ነው። የእሱም ነገር በዛ ላይ ያሳስበኛል። በቃ ያው እኔም ጥሩ ላይ አይደለሁም ያለሁት እና አይምሮዬን ራሱ በቃ መቆጣጠር እስከማልችልበት ደረጃ ድረስ ነው በቃ እየደረስኩ ያለሁት እና በጣም ከብዶኛል ያለው ነገር እና የወንድሜን ነገር በቃ መስማት ፈልጋለሁ። ድምፁ መስማት ፈልጋለሁ። ላዩ ፈልጋለሁ። ቆይ ይቅርታ አድርግልኝና እናትሽ ያው አልጋ ላይ እንደሆኑ ነግረሽ ነበር ቅድም ስገባና ምንድነው እናቴ የሆኑት? ከመጀመሪያው ነው እንደዚህ አልጋ ላይ የሆኑት? እስኪ እዚህ 2 ልጆች አሳድጋለሁ ብዬ ያሉት ነገር የለም። አባታቸው ከሞተ ጊዜ ጀምሮ እንዲሁ በየሰው ቤት እየሰራው ስንገላታ ምን ስል ቆየሁ። ደግሞ አሁን ይሄ ትልቀኛው የኔም መድከም እያየ ውጪ እየለፋ እየደከመ 2 ቀንም 3 ቀንም አድሮ ትንሽ ነገር ቋጥሮልን ምን ብሎልን ይመጣል። ይችንም መስሪያ ጭብጥ አድርጌ ያስቀምጬ እንደው ከነገ ዛሬ እኔም ተሽሎኝ ብድግ ብዬ ሄድላችኋለሁ እያልኩ አልሆነልኝም ልጄ። እኔም እንደው እንዳባታቸው በሆንኩ ጥሩ ነበር እላለሁ። ግን ደግሞ ተስፋ ይሰጠኛል። እየሰራ እየመጣ ያበላን ያጠጣን ነበር። ይኸው ከቅርብ ጊዜ ጀምሮ ደግሞ እሱ ድምፁም ጥፍት እልም ማለት ቀን እረፍት ሌሊት በህልሜ ይመጣብኛል። እንዲሁ ስጨነቅ ስጠበብ ነው ማድረው ልጄ። ይችኑ ልጅ አጠገብ ያለችውን መከራ እያሳየው ነው። እንደው ልጄ እምን ጉድጓድ ውስጥ ገብቶ ይሆን? እንደው እኔንም እዚህ አልጋ ላይ ውዬ እንዲህ አይነት ከመሆን ምነው ሞቼ ባረፍኩላል። አይዞት እናቴ አይዞት። እሺ እንደው ምን ላድርገው ብለህ ነው? በህይወት ዘመኑ አባታቸው በኖረ ጊዜ እንዴት ጥሩ ኑሮ ነበር የምንኖረው። ድግም አልኩ ልጄ። አሁን ባይርበኝም አይጠማኝም ተሰቃየሁ ልጄ። ሞቴ በቀረበ ነው። ምን ላድርጋቸው? ደከምኩልህ ልጄ። ያልሆንኩት የለም። እሱ ከሞተ ጊዜ ጀምሮ እንጨቱ እየተሸከምኩ እንጀራ እየጋገርኩ ልብስ እያጠብኩ ደግሞ በማረፊያ እሱ ደረሰልኝ ስል
ይኸውልህ ወገቤ ተቆረጠ ልጄ፣ ከምን ውስጥ ላምጣው? ይችን ደግሞ ምን ላድርጋት? ከምን ውስጥ ልክተታት? እንደ ድሮ ጉልበት አለኝ አቅም አለኝ ብዬ ተነስቼ ሰርቼ ደረጃ ደርሳታለሁ አልን። እንዲሆንኩ አባ እንዲሆንኩል እንዲሆንኩል እሺ ልጄ፣ እሺ ልጄ። አይዞት እናቴ፣ እስኪ ይረጋጉና ያው እያመሙት ደግሞ እንደዚህ መሆን የለቦትም። እሺ ይረጋጉ እስኪ። ያው የእናትነት ስሜት ትንሽ ከበድ ይላልና እናትን እንደዚህ ሆኖ ማየት መቼም እናት ያለን ሁላችንም እንረዳዋለን፣ እናውቀዋለን። ብዙ መስዋዕትነት ይከፍላሉ እኛን ለማሳደግ፣ ብዙ ነገር ያደርጋሉ፣ ብዙ ነገር ይደርስባቸዋል። በተለይ ደግሞ ያለ አባት እንደኔ ያለ አባት ያደግን ሰዎች ብዙ ነገር እናቶቻችን ላይ ይደርስባቸዋልና ያን ሁላ ነገር እንኳን ተቋቁሞ አሳድገውን በአግባቡ መጦር እንኳን ካልቻለን ወይ ደግሞ የሆነ ሌላ ችግር ከሆንን ትንሽ ይከብዳልና ያው ስሜታዊ ላለመሆን እየሞከርኩ ነው ያለሁት። እስኪ ስለ ጉዳዩ ማለት ያው በወንድምሽ ምክንያት እንደሆነ የሁላ ነገር የመጣው ወንድምሽን እንዳጣችሁት ድምፁን መስማት እንኳን እንደምንፈልጉ እየሰማሁ ነው። እና ያው ምክንያቱ ምን እንደሆነ ባላቅም ግን ሙሉ ታሪኩን ከመጀመሪያ ጀምረሽ ስለ ወንድምሽ እንድትነግሪኝ ይፈልጋለሁ። ምክንያቱም ያው አሁን የእናትሽንም ለዚህ ያበቃቸው የወንድምሽ መጥፋትም ጭምር ነው አይደለ? ያው ልክ ነው። ግን እናትሽ ሕክምና አግኝተዋል? አይደለም ሕክምና፣ ምግብ ራሱ በቅጧ ትበላለኝ። በጣም ጭንቀት ውስጥ ነው ያለ ነው። እስኪ ስለ ወንድምሽ ንገሪኝ። ምንድን ነው የተፈጠረው? ምን መሰለ፣ ያው አሁን እንደነገርኩ በሸክም ነበር የሚሰራው እና ብዙ ጊዜ ወገቡን ይታመምብን ነበረ። ብዙ ጊዜ የተኛ ነበርና በጣም ስነ ምግባር ያለው ወንድም ነው። እኔንም እንደቱ በቃ እንደ አባት ነበር የሚሆነኝ። የአባትን ፍቅር ሳናይ ብናድግም ግን ደግሞ የአባትንም ነገር ነበር ሸፍኖ ያው እዚህ ቦታም ያለሁት። ግን ትንሽ የሚከብደው ነገር አሁን ላይ ድምፁን መስማት አለመቻላችን ነው። ምን መሰለ የተፈጠረው፣ ከዚህ ከጉልበት ስራው በኋላ እንደምንም ብሎ ካለ ላይ እየቀነሰ መንጃ ፈቃድ አወጣ። ስራው ይከብደው ነበር እና ያው ከዛም በኋላ ምንም ማድረግ በቃ ስላልቻለ እኛም ስንጫነው ጊዜ መንጃ ፈቃዱን ካወጣ በኋላ አንድ ፋብሪካ ሹፌር ሆኖ ተቀጠረ። ከዛ ያው ትንሽ ጊዜ ቆየ። 6 ወር አካባቢ 6 ወር 5 ወር ይሆናል፣ እርግጠኛ አይደለሁም በትክክል ለመናገር ጊዜውንና ይሰራል። ከዛ ያው ይደጉመናል። ትንሽ ደግሞ ከበፊቱ ካለን ሁኔታ በጣም የተሻለን መጣን እኛም ማለት ነው። ያው ከዛ በኋላ ግን አንድ ያልነገርኳችሁ ነገር አለ አለን። አንድ ቀን ቁጭ አድርጎን ማለት ነው። ምንድን ነው አልነው። እኛ ጓደኛ አለችኝ መሰራበት ቦታ አንድ ጓደኛ አለች ብሎ ሲነግረን እኔና እናታችን በጣም ደስ አለን። ምክንያቱም ያው ራሱን የሚችልበት ጊዜ ላይ ነው አሁን ያለው። ያው እድሜውም ደርሷል፣ የራሱን ህይወት መመስረቻም እድሜ ላይ ነው ያለው እና ደስ አለን በጣም። ከዛ ያው ግን እየነገረን ሲመጣ ያው በጣም መረበሽ ጀመርን እና ያለን እዛ የሚሰራበት ሹፍርና የተቀጠረበት ፋብሪካ የፍቅር የጀመረው ከባለቤቱ ልጅ ጋር ነው እና ያ ነበር ማለት ያው ደስ ነው ያለን። በእርግጥ ግን ትንሽ እኛንም የፍርሃት ውስጥ የከተተን ያው ከሷ ጋር የፍቅር ግንኙነት ጀምረዋል። ያው በኢኮኖሚም ደግሞ አንገናኝም። እኛ ያው በጣም
ከነሱ አንጻር ምንም አይገናኝም ሲጀመር ማለት ነው። የኑሮ ደረጃችን አይገናኝም ጭራሽ እና ያው የእሷን ቤተሰብ ደግሞ ፈቃደኛ ይሆኑም ቢያውቁ ያው ከዛ ግን ያው እሷ ያው ተዋደው ተስማምተው ያው የፍቅር ግንኙነት ውስጥ እንደሆኑ ነው የነገረን አንድ ላይ ማለት ነው። እና በጣም ደስ ብሎን ምናምን ግን ደግሞ የእሷ ቤተሰቦች ቢሰሙ ፈቃደኛ እንደማይሆኑ ነገረን። ያው ግልጽ ነው። ምክንያቱም ደግሞ ያው ምናልባት በኢኮኖሚ ደረጃ አንድ ላይ ሆኑና ብለው በሚፈቅዱት ሁኔታም ይሆን ነበርና ግን ያው ከሆነ ጊዜ በኋላ ያው እሷም ለቤተሰቦቿ በተደጋጋሚ ሲዋቸው መደበቅ አልቻለችም፣ አሳወቀች እና ያው ካሳወቀች በኋላ እንደማይሆን ነው የነገሯት እና እንደውም ያሰቡት ምን መሰለህ ወንድሜን እንደ ዱርዬ በቃ ሊዘርፋት እንደመጣ አይነት ሊጠቀም ምናምን በቃ ለጥቅም ብሎ ገንዘቧን አይቶ እንደቀረባት ነው ያሰቡት እነሱ ማለት ነው። እሱ ነበር እንደውም በጣም ያስደነገጠን። ለምን ያው ቀድመን ያሰብነው ነገርም ስለሆነ ግልጽ ነው። ትንሽ ከፍ ያለ ደረጃ ላይ ያሉ ሰዎች ብዙውን ጊዜ የሚያስቡት ነገር ነውና በጣም ደነገጥን። ጭራሽ ያው እሱም እያስፈራው መጣ። ወንድሜንም ደግሞ ሰው ልከው እስከ ማስፈራራት ደረጃ የደረሱበት ጊዜ ነበርና እንደዛም ሆኖ ተወደው ስለነበር ፍቅረኛው ፍቅሩ ማቆም አልቻለም፣ ቀጠሉበት ማለት ነው። ከዛም በኋላ ያው እሷም ወሰነች እና ያው ትንሽ በእሷ ከኛም ከኑሮ በጣም ከፍ ያለ ነገር ያላት ስለሆነ አብሮትን ተጠቃለሉ ማለት ነው። ምንም ነገር እንትን ሳይባል ከዛ ቤተሰቦች ይሄን ሰሙና ከአንድ 2 ሳምንት በኋላ ምንም ማድረግ ያው እሷ ስለወሰነች ምንም ማድረግ አልቻሉም። ያው አንድ ላይ ሰው በሚያውቀው ሁኔታ አንድ ላይ ያው እንዲህ ያው ክብራችንን አታዋርጅን በሚባል አይነት ነገር ሽማግሌ በስርዓት ይላኩና ያኔ ትወጫለሽ ምናምን ብለው ያኔ ነገሩን አረጋግተው እንትን እንድትተደረገ ያው ሰርግ እንዲደገስ ተደረገ ማለት ነው። ኦኬ ማለት ቤተሰብ ፍቃደኛ ሆነ ማለት ነው የእሷ ቤተሰብ። ያው የሆኑበት ምክንያት ደግሞ እሷ እዛ ጋር ካላቸው ፍቅር አንጻር የእሷ ውሳኔ ነበረ፣ በመቅረጧ ነበር ይሄ ነገር እንዲሆን እንትን ያለው ማለት ነው እንጂ በጭራሽ እነሱ እስከ ማስፈራራትም ደረጃ አጠገባ ብደርስ እንገድልሃለን ዛቻ ሁላ ነበረ ማለት ነው። እና ብዙ ጊዜ ቤተሰብን እንጎዳለን ሁላ እያሉ ያስፈራሩት ነበረ። ግን እዛ ጋር ያንን ያስወሰናቸው ይመስለኛል የእሷ ቆራጥነት ነው፣ እዛ ጋር ስለወሰነች ነው። እና ማለት ይሄን ሁላ ነገር ዛቻ ሲደርስበት ምናምን ይሄን ሁላ ነገር እሷ ታውቅ ነበረ ማለት እና ከእናንተ ጋር ያላት ቀረቤታ ምን ይመስል ነበር? ትመጣ ነበር? እናንተን ታውቀዋለች? ኑሮ የእሱን ኑሮ የእናንተን ኑሮ ታውቀው ነበር? በጣም ከሚገርመኝ ደስተኛ የሆንኩበት የእነሱን ግንኙነት ምክንያት በመሰለ በጣም ፍጹም ከቤተሰቧ የተለየች ልጅ ናት። በጣም ስርዓት ያላት ናት። ትመጣለች፣ አንዳንዴ እናታችንንም በቃ ጎብኝታ ትሄዳለች፣ አንዳንድ አስቤዛ ይዛልን የምትመጣው እና በጣም ስነ ምግባር ያላት ልጅ ናት። እንደውም አንዳንዴ ከእነሱ ላይ የተፈጠረች አይመስለኝም እና መታ ጎብኝታን ተጫውታ ምናምን ትሄዳለች ብዙ ጊዜ ማለት ነው። እና በቃ ግንኙነታቸው በጣም የጠበቀ ነው። እሱ ላይ የሚደርሰውን ጫና ዛቻ ምናምን ታውቅ ነበር? ትሰማ ነበር? ትሰማለች። ለዛም ነው ያንን ነገር ወስና ከቤት የወጣችው። ኦኬ። እና አንድ ላይ የሆኑት የነበረው ያን ነገር ስለምታውቅ ነው። ስለዚህ እሷ ቀድማ ያው ቤተሰብ ባይፈቅድም በራሷ ወስና ሁሉን ነገር ትታ ከቤት ወጣ ነበር ነው የምትይኝ? በዛን ወቅት ታዲያ እሱ እዛው እየሰራ ነበር ወይስ ከስራው አቁሞ ከድርጅቱ ለቆ ወጥቶ ነበረ? ኧረ በጭራሽ አቁሞ ነበር። እንዴት ነው እዛም ሄደው ያው ወንድሜን ሁላ በህይወት አላገኘውም በእርግጠኝነት እንጂ ያው ከነሱ ርቀው ነበር። እና ያው ከ2 ሳምንት አካባቢ ነው 2 ሳምንት እኔ እንጃ ብቻ ያልፈዋል መሰለኝ። እኔ እንጃ 2 ሳምንት አካባቢ ከዛም በኋላ ነው በቃ እንደቆረጠች ስላወቁ ኑና በስርዓት እሱም ሽምግልና ይላክ፣ ከዛ በኋላ ያኔ ትወጫለሽ አሏት። እና ያኔ ነው የተስማሙት። ከዛ ምን ተፈጠረሽ? ያው እስኪ እኛም እንደ ስርዓቱ ደስ አለን። ያው አንዳንድ የሰፈር አባቶች አሉ፣ እነሱን ሽምግልና ልከን ከዛም በኋላ ፈቃዳቸውን ሰጡን። ከዛም በኋላ ነው ሰርጉም ተደግሶ አንድ ላይ ሆኑት። ሰርጉ ማለት እንዴት ነበር የተደረገው? ማለት እዛው ቤተሰባቸው ጋር የተደረገው ኦር እዚህ ነበር ወይስ ደግሞ እንዴት ነበር? እስኪ ሁኔታው ነገር። እንደዛ ሳይሆን እንዴት መሰለ ሰርጉ
ያው ብዙም ሰው ባይሆንም ግን አለ አይደለ ያው በክብራችን አይነት ነገር ነው የነሱና ክብራችን አይነካ ነገር ያው ብዙም ሰው እንትን ሳይል በጥቂት ሰው ብቻ ተደርጎ ነው ያ ነገር ያለፈው ሰርጉ ማለት ነው። እና ራሳቸው ናቸው አዳራሽ ተከራይተው ያው እኛ አቅሙ የለንም እኛው እንችላለን ብለው አዳራሽ ተከራይተው ምን ብለው ሰርጉ ያለፈው ሁሉም ነገር ፕሮሰሱ ያለቀው በእነሱ ምክንያት ነው። ኦኬ እሺ ከዛ በኋላ ኑሯቸው ምን ይመስል ነበረ? ከዛም በኋላ ቤተሰብም ማረፈ የነሱም የኛም ማረፈ። በቃ ለሰላም አገኘን ብለን እኛም በቃ ደስ ብሎን እሱም አንዳንድ ነገር ሲያገኝ መጥቶ አስቤዛ ምንም እሷም አልፎ አልፎ ትመጣለች ታይናለች። ከአመት ከ3 ወር አካባቢ ግን የሆነ ጊዜ ደወለ። አመት ከ3 ወር አካባቢ ሆነዋል ከተጋቡ ማለት ነው። ኦኬ አመት ከ3 ወር አንድ ላይ ኖሩ ማለት ነው። አዎ ከሰርጉ በኋላ አንድ ላይ ከሆኑ በኋላ ማለት ነው። የሆነ ቀን ደወለልኝ እና አነሳሁት ያው እንደተለመደው አነሳሁት። ከዛ እየጮኸ ነበር እና እያለቀሰ በቃ ድምጹን ላይ ይቆራረጣል በደንብ ራሱ መስማት አልቻልኩም እና በጣም ደንግጬ ነበር። እንዴ ምን ሆነ ነው ወንድሜ ስለው ይነግረኝ ራሱ በቃ የሆነ ተናንቆታልና ጉድን ኩልሽ እህቴ እባካችሁን ድረሱልኝ ይላል። የሌሎች ሰዎችም ጩኸት ይሰማኛል። በጣም ደንግጬ ነበር እና እንዴ ምን ሆነ ነው ንገረኝ ተረጋጋ ስለው እባክዎት ማዘር ይረጋጉ እናቴ ይረጋጉ እባክዎት አረጋጊያቸው እስኪ እናቴ ተረጋጊ እሺ ይኸው እናቴ ያለችበት ሁኔታ ሁሌ እንዲህ ነው። በቃ ምንም ሰላም ማግኘት አልቻልንም። ድምጹን ካልሰማን አንረጋጋም። እሺ ምን ነበር የተፈጠረው? ማለት ደውሎልሽ ምንድን ነበር? ምን መደማመጥ አልቻልንም ነበር። ምን ሆነ ነው ስለው በቃ እንዲነግረኝ ተናነቀው። እንዴ ንገረኝ ምን ሆነ ነው ስለው ድረሱልኝ አለ ማለት ነው። ከዛ ምንም በቃ መደማመጥ አልቻልንም። ድረሽልኝ እህቴ ድረሽልኝ እንዴ ምን ሆነ ነው ንገረኝ ስለው በቃ ማውራት ራሱ አቅቶታልና መናገር ራሱ አልቻለም። ድረሽልኝ ያለኝና ምንድነው ብዬ በቃ እኔ ጫማ ብቻ አድርጌ ነው እየሮጥኩ የወጣሁት ደንግጬና እዛ ስደርስ ጩኸት አለ ለቅሶ አለ ሰው እንዳለ ጭንቅላቱን ይዟል። ምንድነው የተፈጠረው? በቃ ይጫጫሃሉ። ግራ ገባኝ። ወንድሜን ጥግ ላይ ሳየው በቃ ካፍንጫው ደም ይወጣል መስሎታል ምናምን ነገር በቃ በጣም ግራ ገባኝ ደነገጥኩኝ። እና ምንድነው የተፈጠረው ስለው እሱ ሊነግረኝ በቃ በጣም ግራ ገባኝ። እንዴ ምንድነው የተፈጠረው ንገረኝ ስለው ምንም በቃ ሊነግረኝ ራሱ አይደለም ሊነግረኝ በቃ ግራ ገብቶታል። እያለቀሰ ነው ምንም ማድረግ አልቻለም። እና እንዴ ምን ሆነ ነው ንገረኝ ስለው በቃ ዝም ነው ያለኝ እያለቀሰና ሁሉም ይጮሃል ያለቅሳል። እኔ ደነገጥኩ ምንም ማድረግ አልቻልኩም። እየሮጥኩ ወደ ቤት ስገባ መሬት ላይ ሰው ተዘርሯል። ከዛ የሆነ ጨርቅ ነገር የሆነ ስስ ጨርቅ ነገር ለብሷልና እንዴ ምንድነው ውስጥም ሰው አለ ምንድነው የተፈጠረው ስላቸው ባለቤቱ ናት አሉኝ። ማለት ቆይ ምን ተፈጥሮ ነው? ትንሽ ግራ ገባኝ። ማለት እኛም ያልተፈታልን ነገር እሱ ነው። እኛም ግራ ገብቶናል። ምንድነው ስንላቸው ምንም ማናቀም አርፋለች አሉ። በጣም ያሳዝነው ነገር ደግሞ ጸንሳ ነበር። በቃ እናቴ አንቺ ተረጋጊ። እጃም ብቻለሁ ይኮ ነው ጀዳ ማሽን ፍርጭኮ እሱስ አዘረች እቺ
እስኪ ተረጋጊ፣ አንቺ ተረጋጊ እባክሽ። እናቴ ይረጋጉ እባክዎት። እሺ ለተፈጠረው ነገር በጣም አዝናለሁ እና እስኪ ተረጋጊና የተፈጠረውን ነገር በሂደት ምን ነበር ማለት እንዴት ነበር ያ ሊሆን የቻለው? እኛም ግራ የገባን እሱ ነው። ምን እንደተፈጠረ ምንም አናውቅም። ያኔ እዛ ተደናግጬ ነበርና አጋጣሚ ፖሊሶች መጡ። ሰው ሁሉ ተሰብስቦ ነበር እና ግርግር ነበር በጣም። እዛ ወንድሜን ይዘውት ሄዱ። ወንድሜን ይዘውት ሄዱ ማለት ለምን? እሺ ከዛስ? እሱ ብቻ ነበረ መሰለኝ በቃ እዛ ቦታ ላይ ነበረው። ምን እንደሆነ ራሱን ግራ ነው የገባኝ። ፖሊሶች ወሰዱት። ከዛ ተከትዬው ሄድኩኝ። በቃ እዛው በቁጥጥር ስር አዋሉት። እስር ቤት ገባ። በቃ እኔ ግራ ነው የገባኝ። በቃ በዋስ መውጣት ራሱ አልቻለም እና በነፍስ ማጥፋት ወንጀል ነበር ክስ የተመሰረተበት። ከዛ እዛው ለ6 ወር አካባቢ ምርመራ እየተደረገ ቀጠሮ እየተሰጠ ነበርና እዛው በቁጥጥር ስር ውሎ ያው በ7 ወሩ ከስር ተለቀቀ ነፃ ተብሎ በፍርድ ቤት ማለት ነው። እንዳልገደለ ተረጋገጠለት? አዎ ተረጋገጠ። እሺ ታዲያ ማን ነው ማለት እንዴት ይሄ ነገር ሊፈጠር ቻለ? ማን ነው ይሄን ነገር ሊያደርገው የቻለው? ምንም ግራ የገባኝ እሱ ነው። እኔ ማለት ወንድምሽ ከወጣ በኋላ ወይ ደግሞ ፍርድ ቤት ላይ ሆኖ የተናገረው ነገር የለም? ምንም ያለው ነገር የለም። በቃ እሱ ምንም እንደማያውቅ ነው የተናገረው። ስትነግሪኝ ማለት አፍንጫው እየደማ ነበር ቤት ውስጥ በገባሽ እዛ በደረሽ ዛት አይደል? በሰዎች እንደተደበደበ አይነት ነገር የለም። በቃ ከአፍንጫው ደም እየወጣ ነበረ። ብቻ የሆነ ብልዝልዝ ብሎ ነበር። ፊቱ ራሱ ጥሩ አልነበረም እና የተጫጫረ ቦታ ነበረው ፊቱ ላይ ራሱ። ያኔ ስጠይቀው ምንድን ነው የተፈጠረው ስለው ሊነግረኝ ፈቃደኛ አልነበረም። ግን ደግሞ እርግጠኛ ነኝ እነሱ ናቸው ያኔ እንደዛ አድርገው የደበደቡት እሱ ነው። እነማን እነሱ? ልጃችንን ገደልክ ብሎ የባለቤቱ ቤተሰቦች። እሺ ከዛ ከተፈታ በኋላ ማለት 6 ወር ያክል በፍርድ ላይ ከቆየ በኋላ ነፃ መሆኑ ተረጋግጦለት ወጥቷል ብለሽኛል። ከዛ በኋላ ምንም የተገኘ ፍንጭ የለም ማን ያንን ነገር እንዳደረገ ማን እንደገደላት? ምንም ፖሊሶች ራሱ በቃ እሱ ላይ ማስረጃ የለም ተብሎ ነው በቃ ከፍርድ የተለቀቀውና ነፃ ተብሎ ፖሊሶች ራሱ በቃ ምንም ማስረጃ ሊያገኙ አልቻሉም። ይሄ ነው እንኳን የሚሉት ሰው የለም። ከዛ ማለት ይህን ነገር እናቴ ለእርሱም አልነገሩትም ማን ይሄን ነገር ሊያደርገው እንደቻለ? ልጆች ምንም የነገሩት ነገር አልነበረም? እንደው ምንም የነገረኝ ነገር የለም አባቴ። እንደው መከራዬን ሳያን ያህል ጊዜያቶች ሁሉ በጭንቀት ካሳለፍን በኋላ በፍርድ ሲለቀቅ ደግሞ ተመልሶ ወደዚሁ ወደ እኔው ቤት መጥቶ በድህነቱ ደግሞ እዚሁ ከኔው ጋር ተመልሶ ጭጥ ብሎ ሲኖር ነው። ይህንን ነው የማውቀው። ምንም የማውቀው ነገር የለም። አላወራሁትም ምንም ነገር። ኧረ እንደው ምንም ደህና ህይወት አገኘልኝ ብዬ ደስ ብሎኝ ምንም እንኳን አልጋ ላይ በውል በቤታችን ተሸፍኖ እሱም ረፍት አገኘልኝ ብዬ ደስ ባለኝ ሰዓት ደግሞ ይሄ ሲፈጠር ልጄ እንደገና ተመልሶ ወገቡ ተቆረጠብኝ። ተመልሶ ቁልቁል አንገቱን ደፍቶ እዚሁ ድሃ እናቱ ጋር ቁጭ ብሎ እየወጣ እየገባ ያንን ህይወት ነበር የሚያሳልፈው። ምንም አልነገረኝ ምንማ። ከዛማ በኋላ ጭራሽ ወደማልጠብቀው ሱሰኛ ሆነብኝና ልጄ ጭብት ኩርምት አክባሪ የነበረው ልጄ ጭራሽ እኔ እንድናደድ እንዳብድ ሁሉንም የሱስ አይነቶች ወደ ቤት ይዞ እየመጣ ኧረ እንደው ምን ልንገርህ ልጄ ጭራሽ ሱሰኛ ሆነ። ጭራሽ ጨርቁን ጥሎ ሊያብድ ሆነ። አክባሪ ልጄ አዋረደኝ፣ ይሰድበኛል። ግን መንገላታቴ ከምንም አይቆጥረው። የበፊቱ ድህነታችን ይሻል ነበር። ደግሞ አበደብኝ ልጄ።
ተከትዬው ወጥቼ የሚገባበት የሚወጣበትን አላይ። እኔ እንደምታይኝ እዚህ አልጋ ላይ ተቆራብጃለሁ። እኔ ልጄ ጭራሽ አበደ። ጨርቁን ሊጥል ምንም አልቀረው። ይህቺ ልጅ ናት አብራው መከራ ብታየው ሲወጣ ሲገባ ያለበትንም እየተከታተለች ማታ መጥቶም ውድቅ ሲል እያነሳች ኧረ ልጄ ተወኝ ምን አለ እኔ በሞትኩ ኖሮ። እናት እንደዚህ አይባልም። ኧረ እንደዚህ አይበሉ። እሺ እናመጣለሁ። እሺ ከዛ ምን ተፈጠረ? ምን ሆነ? ከዛማ ደግሞ እንደገና ቀና ብሎ ሰው መሆን ጀመረ። ምንድን ነው ነገሩ? እንዴት? እስኪ ይኸውልህ የጎረቤት ልጅ አለች ደግሞ እሷን እየላከችልኝ ይችንም ትረዳታለች፣ ቤቴንም ትጠራርግልኛለች፣ ልብሴንም አብራ ያጣጥቡልኛል። እንደው ደፋ ቀና የምትል ልጅ ነበረች። ከእሷ ጋር ደግሞ ምን እንደሆኑ አላውቅም አብሮ ጓደኝነት የጀመሩ ይመስለኛል። ወይ ተረጋግቼ ቀልቡን መለስ አለለት ብዬ ልጄ ደስ ብሎኝ አብሮ ህይወትን ጀመሩ። እኔም ደስ አለኝ። ማለት ከሌላ ሰው ጋር ህይወት ጀመረ ነው? እንዴት መሰለ፣ ከዛ ሁላ ነገር በኋላ ከስር ከተፈታ በኋላ ጭራሽ ሌላ ሰው ነው የሆነው። በቃ ሌላ ማንነት ነው የያዘው። እኔ የማውቀው ወንድሜ ስርዓት ያለው ሰው ቀና ብሎ ማይ በቃ እኛም ማስተዳደር ብቻ ነበር የሚያውቀው። በጣም ጨዋ ልጅ ነው። ከስር ከተፈታ በኋላ ግን ጭራሽ ሌላ ማንነት ነው የተላበሰው። ጥጉን ይዝና ጫቱን ይዞ ይቀመጣል፣ ይቅማል። ምንም አያወራም። ራበኝ እንኳን አይልም። ሰዓቱ ሲደርስ ምግብ ራሱ የምንሰጠው እኛ ነን። አንድ ቃል አያወራም። ጫቱን ይይዛል፣ ጥንቅቃ ቁጭ ይላል። በቃ ምንም አይናገርም፣ ማንንም አያወራም። እንደዛች የሚንሰፈሰፍላት እናታችንን ራሱ አያናግራት። በቃ ሌላ ማንነት ነው የተላበሰው። እኛ ግራ እስኪገባን ሁላ ማለት ነው። እስኪ ተረጋጊና ቀስ በሽ ያለውን ነገር ንገረኝ፣ የተፈጠረውን ነገር። ከሆነ ጊዜ በኋላ አለች መንደር ውስጥ የእናታችን ጓደኛ የእሷ ልጅ አለችና እናታችንን ለማጽናናት እናቷ እየላከቻት እዚህ ትመጣለች። አንዳንድ ነገር ስራም ታግዘኛለች፣ ቤት ታጸዳለች። እና ያው አንዳንድ ነገር ለመሸፋፈን እኔ ደግሞ ያው ቤት አልውልም አብዛኛውን ጊዜና እሷ ነበረች የምትሸፍነው። ትመጣለች፣ ቤት ታጸዳለች፣ ልብስም ካለ አጥባ ነው በቃና ጭራሽ ወንድም ሌላ ሰው የሚያወራው ሰው በቃ እንዴት እንደሆነ አላውቅም። በቃ የሆነ ማውራት ጀመረ ያው እና በቃ እኛ ራሱ እስክንገረም ድረስ ማለት ነው። ማለት ከሷ ጋር ማውራት ጀመረ። ከሷ ጋር አዎ። ከምን ያህል ጊዜ በኋላ ማለት ምን ያህል ጊዜ ከተፈታ ከምን ያህል ጊዜ በኋላ ነው ከሰው ጋር ማውራት የጀመረው? አረ ትንሽ ረጅም ጊዜ ሆኗል። ቢያንስ ምን ያህል አመት ከምናምን ይሆናል። አይደለም ሌላ ሰው ሲያወራ እንደዛ የሚወዳት የሚንሰፈሰፍላት እናታችን ራሱ ያወራትም ነበር። እና በጣም በሚገርም ሁኔታ በቃ ከልጅቷ ጋር መቀራረብ ጀመሩ እና ያው እንደ ሰላምታ እያደረገች እሷም እየተቀራረበች ቀረበችው። ከዛ ማውራት ጀመሩ። አንዳንድ ነገር ያወራሉና እኔ በጣም ነው በቃ የደነገጥኩትና እናታችን ራሱ የሆነ ተስፋም ልሳለ በቃ እቺ የምታዝነው የነበረችው ራሱ ትንሽ መረጋጋት ጀመረች። በቃ ይሻል ነበረ ያን ነገር ስንሰማ የሆነ ትንሽ ተስፋ ኖርልና በቃ በጣም እየተላመዱ መጡና በቃ እንዴት እንደሆነ በማናውቀው ሁኔታ ፍቅር ውስጥ ገቡ ከሷ ጋር ማለት ነው። እሷን አናገራችኋታል? ይሄ ሁላ ለውጥ ሲመጣ እሱን ማናገር ስትጀምር ምናምን ነገር እንዴት እንዲህ ሊሆን እንደቻለ አውርታችኋታል? የሆነ መቀራረባቸውን ሳይ አወራኋት ከዚህ በፊት ነው። ያው ሳወራት ማለት እንደ ድፍረት እንዳትቆጥርብኝም የሆነ አረጋግቼ ነው ያወራኋትና የሆነ ትንሽ ያው እየተለወጠ ነውና አይደለም እኔን እናታችንን እንኳን ያወራትም። ከዛ ሁላ ነገር በኋላ አንቺ ነው ሲያወራ ያየሁትና የሆነ ስሜት ላንቺ ሳይኖር አይቀርም። እስኪ በእናትሽ እንደምንም ብለሽ ወንድሜን መልሽልኝ። ለእናታችን ያላት እሱ ነው ታውቂያለሽ፣ ያለችበትን ሁኔታ አንቺም ታውቂያለሽ ብዬ በቃ ነገርኳት። ያን ያልቅሽ ነበር ያወራሁት። ያው መልካም ልጅ ናት እና ያው ተረዳች። በጊዜው መልካም ልጅ ናት፣ ተረዳችኝ። ቀስ እያለች ቀረበችው። ከዛ
ያ ተጣብቆበት የነበረውንም ሱስ ለቀቀ። በጣም ተቀራረቡ፣ ወደ ፍቅር ገቡ። ኦኬ እሺ። ከዛም በኋላ ያው ብዙም ሳይቆዩ አብሮ መኖር ጀመሩ። አብሮ መኖር ጀመሩ ማለት ተጋብተው አንድ ላይ መኖር ጀመሩ ነው? አይደለም፣ አልተጋቡ። እንዲሁ ነው አብሮ መኖር የጀመሩት። ያው ተላምደው አለ አይደለ? የሆነ ያው በፍቅር አብሮ መኖር ጀመሩ እንጂ አልተጋቡ። ያው ግን የሚኖሩት ያው እንደ ባልና ሚስት እንደ ባልና ሚስት። ኦኬ እሺ። እና አብሮ መኖር ጀመሩ። ያው ወደ ልቡ ተመለሰልን። በቃ አእምሮም ተረጋግቶ እንደ በፊቱ የሆነ ስራም በቃ ያው እንደሚሆነው እያደረገ መራራት ጀመረ። ከዛ ያው እንደለመደው እንደ በፊቱ አንዳንድ ነገር ያው ለቤቱ እንትን ሲል እኛንም አይረሳንም አይተውንም፣ አስቤዛ ምንም። እና እናታችንም ተረጋጋችልን ትንሽ፣ አእምሮዋም ደህና ሆነ። በቃ እንደ በፊቱ ደህና ሆነችልን። መሳቅ መጫወት ጀመረች፣ ማውራት ጀመረች በደንብ። ከዛ በኋላ ነበር ደግሞ ከዛኛው የበለጠ ችግር የገጠመ። ማለት አልገባኝም። ምን ተፈጠረ? ድጋሜ ሌላ ችግር ማለት ከእሷ ጋር በሰላም እየኖረ ነው ብለሽኛል አይደል? ወጣ ብለሽኛል። ዋናው ነገር ወንድሜን ያጣንበት ችግር ሌላ ነው። ምንድን ነው? አልገባኝም። እኔ መልካም ናት ብዬ እንዲቀራረቡ ብዬ ያወራኋት ልጅ ጭራሽ ሌላ ሰው ሆና ነው የጠበቀች። ትንሽ ግራ ገባኝ። ምንድን ነው? አልገባኝም። እስኪ ተረጋጊና ሳታለቅሽ ንገሪኝ ነገሩን። እናቴ እባክዎትን ራስዎትን አያስጨንቁ። ወይኔ ወንድሜን እየሰማን ያለነው ታሪክ ትንሽ ግራ ያጋባል። ማለት እኔ እየጨነቀኝ ነው። እንደዚህ አይነት ታሪክ ደግሞ እኔ እንጃ፣ ብዙ ታሪኮች እየሰማን ነው፣ ብዙ ታሪኮችን እናውቃለን። ግን እንደዚህ አይነት ውስብስብ የሆነ ህይወት ደግሞ በጣም ትንሽ ግራ ያጋባል። አሁን እየነገረችን ያለችው ወይ ደግሞ እናታችንም እያሉን ያሉት ታሪክ እኔ እንጃ፣ እኔ ምን ብዬ እንደምገልጸውም አላውቅም። በዚህ ልክ ይህን ቤተሰብ እያስጨነቀ ያለው አሁን ደግሞ ሁለተኛ ነገር የተፈጠረው ምንድን ነው? እባክሽን ይኸውልሽ ተረጋጊና አሁን ማለት ይህ ከባድ ችግር ነው ያልሽውን ይቺ ልጅ ሌላ ሰው ሆነችብኝ ያልሻት ልጅ ምን ተፈጥሮ ምን አድርጋ ነው? ስትነግሪኝ ከነበረ ነገር አንጻር እንግዲህ እናትሽን መታ ታግዝልሽ ነበር፣ ትጎበኝልሽ ነበረ፣ አንቺን በስራ ታግዝሽ ነበር ቤት ውስጥ በሚሰራ ስራ። ወንድምሽን ካለበት ነገር ውስጥ ካስወጣችው እንዴት ነው ሌላ ሰው ሆነ ያገኘሻት? ወንድሜ ተረጋግቶ ወደ ልቡ ነው መልሰው ሳያት በቃ በጣም ነበር ደስ ያለኝ። ግን ያው ለውሸት ነበር። አልተባለም ለውሸት ነበር የምትይው? እስኪ ንገሪኝ ያለውን ነገር እባክሽን ተረጋጊና የተፈጠረውን ነገር ንገሪኝ፣ አስረጅኝ እስኪ በደንብ። ወንድሜ ጥሩ ስራ አግኝቶ ፊልድ ይወጣ ነበርና ይመላለሳል። 2 ወር 3 ወር እየቆየ እየመጣ ይመላለስ ነበር እና ፊልድ ሲቆይ ደግሞ ጥሩ ክፍያ ነበር የሚያገኘውና ከቤታቸው አልፎ ለኛም ጥሩ ነገር ነበር ማለት ከነበርንበት ነገር ደግሞ ትንሽ አገግመን ነበር። ከሆነ ጊዜ በኋላ ግን ፊልድ እንደወጣ እንደበፊቱ አይደውልልንም። ድምፁን ከሰማነው 2 ወር 3 ወር እያለ 6ኛ ወሩን ይዟል። ወይኔ ወንድሜ እባክሽን ተረጋጊና ያለውን ነገር የተፈጠረውን ነገር ንገሪኝ። ይኸውልሽ አንቺ አሁን እያለቀሽ በሆነ ቁጥር ማዘርም እየተጨነቁ መልሰው እያለቀሱ እንዲሆኑ ደግሞ ለቅሶ እሳቸው ጥሩ አይደለም። እባክሽ አንቺ ራስሽን ለማረጋጋት ሞክሪ። እናቴ እባክዎትን ይረጋጉ፣ እባክዎትን ራስዎትን አያስጨንቁ። እንደዚህ ታማሚ እባክዎትን እናቴ ይረጋጉ፣ እባክዎትን እናቴ እስኪ
እባክሽን ተረጋጊ። አንቺም ቆይ ፊልድቶ አልደወልም አልሽኝ፣ ድምፁን ልንሰማው አልቻልም አልሽኝ። እሷን አልጠይቃቸዋትም ማለት እሷ ታውቃለች መቼም ባለቤቱ ነች ብለሽኛል። አንድ ላይ እየኖሩ እስከሆነ ድረስ ያው ባለቤቱ ነች። እሷንማ ደጋግሜ ነው የጠየኳት። እሺ ለእኔ ደውልልኛል ደህና ነው ነው የምትለው እና የሆነ ነገር እንደደበቀች አውቄያለሁ። እኔ ማለት ምንድን ነው የደበቀችው? ግልጽ ነው። እንዴት ነው ከቤተሰቦቹ የበለጠ ምን አለ እንዴ? እንዴት አይደውልም ብዬ እሷ መከታተል ጀምርኩ። ምክንያቱም ሚስቱ ጋር ከደወለ እኛ ከማይደውሉበት ምንም ምክንያት አይኖርም። ምንም ስላልጣመኝ ብቻ መከታተል ጀመርኩ። እሷ ታውቃለህ፣ ግን በጣም የሚገርመው ነገር በ3 ወር ውስጥ አይደለም እሷ በባለቤቷ የምትተዳደር በቃ ስራ ያለው ሰው እንኳን በቃ ሊኖረው የማይችለው ሀብት ነው። በቃ ሱቅ ከፈተች፣ ደህና ቤት ውስጥ ነው። ጭራሽ እኮ ከኛ ሰፈር ሁላ በቃ ወታለች። ደህና ቤት ውስጥ ነው የምትኖረው። መኪናውን ላይ ይዛለች። ታዲያ ከዚህ በላይ ምን አለ? አልገባኝም። በወንድሜ መጥፋት ማጆ አለበት ማለት ይሄ ነገር ለምን ከወንድምሽ መጥፋት ጋር የእሷ ለውጥ ምን አገናኘው? ያለው ነገር እንድነግረኝ እፈልጋለሁ። ቤተሰቦቿ የእሷ ቤተሰቦች ይህን ያክል ማለት በቂ የሚባል ነገር የላቸውም በሀብት ደረጃ። ነግሬያለሁ እኮ እንዴ፣ አንድ መንደር ውስጥ እየኖርን እንዴት ነው የእሷም እናት ልብስ እያጠበች ነው ያሳደገቻት። እንዴት ነው ሌላ ነገር ሊኖራቸው የሚችለው? ተመሳሳይ ኑሮ ነው ያለን። እንደ ያለ ሀብት ከየትም ልታመጣ አትችልም። እሺ ሀብቱን በማግኘቷ ብቻ ነው የእሱ መጥፋት ከእሷ ጋር ያገናኘሽው? በጭራሽ። ከሆነ ጊዜ በኋላ በቃ ምናም ደስ ስላላለኝ መከታተል ጀመርኩኝ። ወንድሜ ከጠፋ በኋላ ስከታተላት በጣም ውድ የሆነ የሚያምር መኪና በር ላይ ይቆማል። እነሱ በር ላይ ማለት ነው። ከዛ ከመኪናው የምትወርደው ግን የቀድሞ ባለቤቱ እህት ናት። ወደ እነሱ ቤት ስትገባ ማየት እሷን ነው። አንድ ጊዜ አይደለም በተደጋጋሚ ነው ያየኋት። ደግሞ እኮ የሚገርመው አሁን ላይ የምትኖረው ሙሉ ግቢ ተከራይታ የራሷ መኪና ኖሯት የራሷን ሱቅ ከፍታ ነው የምትተዳደረው። እንዴት ነው እንዲህ ሊሆን የሚችለው? ወንድም የጠፋበትም የሆነ ምክንያት አለ። እሺ ቆይ ይኸውልሽ፣ ተረጋጊ። ከዚህ ቀደም ወንድምሽ የቀድሞ ባለቤቱን ከማግባቱ በፊት ሁለቱ ይተዋወቁ ነበር? እኔ ምንም የማውቀው ነገር የለም፣ ግን ወንድሜ መጥፋቱ ላይ የሁለቱም እጅ እንዳለበት ነው በቃ ውስጥ የሚነግረኝ። እርግጠኛ ነኝ። እባካችሁ ወንድሜን ፈልጉልኝ። አላናግርሻትም? አውርቻት ነበር። ደህና ነው። ከየት ይዤው እንድመጣ ነው የምትፈልጊው ነው የምትለኝ? አይ ደህና ነው ማለት የሚደዋወሉ ከሆነ ደውለሽ አገናኝ ብለሽ አልጠየቅሻትም? ብያታለሁ። እኔ ሲመችኝ እደውላለሁ ነው የሚለኝ ትለኛለች። እናቴንም እንደምታያት ናት። ከዛሬ ነገ አንድ ነገር ትሆንብኛለች እያልኩኝ በጣም እየፈራሁ ነው። አይኑን ካላየች አንድ ነገር ነው የምትሆነው። አይዞት እናቴ። ትንሽ ግራ ያጋባል ማለት የተፈጠረው ነገር ትንሽ ጥያቄ የሚፈጥር ነገር ነው ማለት ለምን ሲባል እህትየው ከዚች ልጅ ጋር ተመሳጥራ ከሆነ እንግዲህ ወንድምሽን እንዲጠፋ ያደረጉት ወይ እንዲሰወር ያደረጉት ለምን ሲባል ፍርድ ካረጋገጠለት በፍርድ ቤት ገዳይ እንዳልሆነ ከተረጋገጠለት
ለምን ተብሎ ነው ልጁን ድጋሜ እንትን ለማለት የሚፈልገው? ያው ይሄን ነገር ደምድሜ መናገር አልችልም። ይሄ ተፈጥሯል ለምን ተፈጠረ የሚለውን ነገር እንትን ማለት አልችልም። ቦታው ላይ ደርሼ እያንዳንዷን እውነታ ያለውን እውነት እስካላወጣው ድረስ እስካልደረስኩበት ድረስ በምንም ታምር ልፈርጅ አልችልም። ሁሉንም ነገር በጣም ከባድ ነው የደረሰው ነገር። በጣም ግራ ያጋባልም ውስብስብ የሆነ ታሪክ ነው። ሲጀምር ይቺ ልጅስ መጀመሪያ ለምን አዳነችው? ከዛ በኋላ ለምን አሳልፋ ትሰጠዋለች? ይህም ነገር ትንሽ ግራ የሚያጋባ ነገር ነው። ደግሞ እንዴት እንጃ እኔ እንዲህ ብዬ እንደምገልጸው አላውቅም። ብቻ ለማንኛውም እናንተ ተረጋጉ እስኪ። እናቴ አንቺም ተረጋጊ፣ እርሶም የሚረጋጉ። እኔ ማድረግ ያለብኝን ማጣራት ያለብኝን ነገር በጠቅላላ አጣራለሁ። መሆን ያለበትን በጠቅላላ አደርጋለሁ። ያው እውነት መውጣት አለባት። የእውነት ልጆ ላይ የሆነ ነገር ደርሶ ከሆነ የእሱን ጉዳይ ማጣራትና ፍትህ ማስፈን አለብን። እርሱም በተቻሉት አቅም በርትተው ወደ ፈጣሪው ቢጸልዩ የተሻለ ነው። ከዛ ባሻገር ደግሞ ያው እናትሽ ያው ሕክምና ማግኘት አለባቸው። እናትሽ ሕክምና ማግኘት አለባቸው። በተቻለኝ መጠን ያው ሕክምናው እንዲደረግላቸው እኔ የቻልኩትን ነገር አደርጋለሁ። እርሶ ጤንነቱን እየጠበቁ ለልጆም ሲሉ በጤና ቢቆዩ የተሻለ ነው። እማ እባክዎትን ወደ መቃብር ሳልሄድ የወደቀበትን ልጄን ልወቀው። እስቲ ልጄም ትረፍ። እኔኑ ብላ ተጨብጣ ወደዛ አትል ወደዚህ አትል። ወጥኩልህ እኮ ልጄ። እባካችሁ የልጄን ደም የሆነውን ሁሉ ነገር ሞተውም እንደው የወደቀበትን ሁሉ ኦኬ። የኔ መኖር ትርጉም የለውም፣ ትርጉም የለውም ልጄ። አንድ ነገር ልስማ ልጄ። ገደልኩሽ፣ አንቺንም ገደልኩሽ ልጄ። ፍረዱኝ እስቲ፣ ወላዴው ናችሁ ፍረዱኝ። ህይወቴ በሙሉ የጭንቀት የጨለማ ነው። እባክዎትን እናቴ፣ እባክዎትን አይጨነቁ። እሺ አይጨነቁ እባክዎትን። በቃ እናቴ እባክሽ፣ በእናትሽ እንትን ቢያቸው፣ አረጋጊያቸው። በሽታ ነው ማልቀስ በራሱ በሽታ ነው እናቴ። እባክዎትን በደንብ አረጋጊያቸው። እኔ ማድረግ ያለብኝን ማወቅ ያለብኝን እርሱ ማወቅ ያለቦትን ነገር በጠቅላላ እኔ ካለበት ከገባበት ፈልፍዬ እያንዳንዷን እውነታ ለእርሱ አመጣለታለሁ። እናቴ እባክዎትን ራስዎትን ያረጋጉ እባክዎትን። አንቺም ተረጋጊ፣ አንቺም ጥሙ ጠንክሪ። ጎበዝ ነሽ፣ ከእናትሽ ጎን ነው ያለሽው። ጠንክረሽ ከዚህ በላይ እናትሽን ጠንክሪ። እኔ ማድረግ ያለብኝን በጠቅላላ አድራሻዎች ትሰጭኛለሽ። በየአድራሻዎቹ እየሄድኩኝ ማጣራት ያለብኝን ነገር በጠቅላላ አጣራለሁ። ወንድምሽም የምናገኝበት መንገድ የቻልኩትን ነገር አድርጌ ለማግኘት እሞክራለሁ። ያው የእኔ ስራ አይደለም የእግዚአብሔር ስራ ነው። እንዲገኝ ከፈቀደ በሰላም ለማምጣት የቻልኩትን ነገር አደርጋለሁ። ዋና ግን የእርሶ ጤንነት የእርሶ ደህንነትና ጸሎት ያስፈልገናል። እናቴ በርትተው እንዲያበረቱን እንፈልጋለን። እባክዎትን አንቺም እንደዛው እሺ፣ ጠንክሪና እናትሽን ጠንክሪ። ማድረግ ያለብን እናደርጋለን። ለእናትሽም ሕክምና እንዲደረግላቸው እናደርጋለን። እሺ፣ ለማንኛውም ያው አድራሻ ምናምን ትሰጪኛለሽ። በቃ እደውልልሻለሁ፣ ያለውን ነገር እናወራለን። እሺ እናቴ አገኙልኝ። እሺ እባክሽ ተረጋጊ እናቴ። አይዞት እሺ፣ ራስዎትን ያበሩት እሺ። የቻልኩትን ነገር ሁሉ አደርጋለሁ። አሜን። አይዞሽ። እንደምታዩት አየሩም ጥሩ አይደለም፣ ዝናብ አለ። ግን ያው ኬዞች በጣም እንትን እያሉ ስለሆነ የሰው ልጅ ደግሞ መፍትሄ የሚፈልግ ሰው መፍትሄ ማግኘት ስላለበት ዝናብ ሳይበግረን ፀሐይ ሳይገታን እንግዲህ የቻልነውን ነገር ለማድረግ እየተጣጣርን ያለ ነው።
የቻልኩትን ነገር ለማድረግ አሁንም አልወዝንም፣ እሯሯጣለሁ። ይህንን ነገር ደግሞ ይሄ የሰማነው ኬዝ ደግሞ በጣም ግራ የሚያጋባ በጣም የሚያሳዝን በጣም በቃ ውስብስብ የሆነ ታሪክ ነው። አሁንም እንግዲህ የመጣው እንዴት ማድረግ እንዳለብኝ አላቅም። ብቻ ይህንን ነገር ቶሎ በቅርቡ ሶልቭ ለማድረግ የቻልኩትን ነገር አድርጌ ታሪኩን አውቄ እውነታው ላይ ደርሼ ፍትህን ለማስፈን የቻልኩትን ነገር በጠቅላላ አድርጋለሁ። እናንተም እንግዲህ ከጎኔ የሆናችሁ እንድታበረታቱኝ ይፈልጋለሁ። ለዛም ደግሞ የእናንተ ሰብስክራይብ ያስፈልገኛል እኔና እኔም ማበረታታት እናንተ ሰብስክራይብ በማድረጋችሁ ነውና ሰብስክራይብ እያደረጋችሁ አበረታቱኝ እባካችሁን። እንዲሁም ደግሞ ቪዲዮ ላይክ እና ሼር እያደረጋችሁልኝ ብዙ ሰው ጋር እንዲደርስልኝ እፈልጋለሁ። ብዙ ሰው እንዲማርበት እፈልጋለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። እስኪ ስለዚህ ታሪክ ምን ተረዳችሁ? ከዚህ ታሪክ ምን የተሰማችሁ ነገር አለ የሚለው ነገር ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። እንደዚህ ዝናቡና ብርዱ እየተፈራረቀብን ፀሐይ እየተፈራረቀብን እንግዲህ እኛ የምንለፈው ለሰላም ለፍትህ እንዲሁም ደግሞ ለሰው ልጅ ተስፋ ወይ ደግሞ ለተበዳዮች ፍትህን ለማስፈን ነውና እየተለፋን ያለ ነው። እናንተም ከጎናችን እንድትሆኑ ጥሬን አስተላልፋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። ሰናይ ጊዜ ይሁንላችሁ።